ሰላም እንዴት ናችሁ? እንግዲህ የምትከታተሉኝ ሰዎች እንደምታውቁት አሁን እያደረግኩት ያለሁት ማለት ተከታታይ ቪዲዮዎች በጣም ብዙ ማለት ሰምታችሁኝ ለማታውቁ ሰዎች ትንሽ ማብራሪያ ለመስጠት እንግዲህ በፖለቲካል ኢኮኖሚ ጉዳይ ላይ ከተያያዘ ማለት በዚህ ጉዳይ ላይ በርካታ ቪዲዮዎች እየሰራሁ እንግዲህ ከመቶ ምናምን በላይ ቪዲዮዎች ሰርቻለሁ። አንዳንድ ሰዓት ምናምን ገደማ የሚሆኑ እያንዳንዳቸው ማለት ነው። እና ይህንን የማደርግበት ምክንያት አንድ ህገ ክራሲ የሚል መጽሐፍ ጽፌያለሁ እና ህገ ክራሲ የሚለው መጽሐፍ የሚለው ምንድነው? ለኢትዮጵያ ብሔራዊ መግባባትና ብሔራዊ አንድነትን ለማረጋገጥም እንዲሁም ብሔራዊ መረጋጋትን ለማረጋገጥም ከፖለቲካው አንጻር እንደዚሁም ደግሞ ከኢኮኖሚው አንጻር በአንጻራዊነት ፈጣንና በአንጻራዊነት ፍትሐዊ የሆነ ወይም ተደራሽ የሆነ ኢኮኖሚያዊ ልማት በማምጣት ረገድ ተመራጭ የሆነ የፖለቲካ ርዕዮት የነፃነት ዲሞክራሲ ነው የሚል ብሎ የሚሞግት መጽሐፍ ነው የጻፍኩት ማለት ነው። እና ያንንም እንግዲህ ያልኩበት በፖለቲካ ሳይንስ ሀሳቦች እና በኢኮኖሚ ሳይንስ መርሆች ላይ ተመርኩዤ ነው። እና እንግዲህ ይህን ቪዲዮዎች የምሰራው መጽሐፉን ለማስተዋወቅ ከዛም ባሻገር ደግሞ አስተሳሰቦቹን ማለት ይሄ በነፃነት ዲሞክራሲ በሚለው ርዕዮት ውስጥ ያሉትን የፖለቲካ አስተሳሰቦች፣ የኢኮኖሚ አስተሳሰቦች ሀገራዊ ለማድረግ እና ህዝባችን እንዲያውቃቸው ለማድረግ ነው። ምክንያቱም ብዙ ጊዜ ሳይታወቁ ማለት በስመ ምዕራባዊነት በስመ ከኢትዮጵያ ባህል ጋር የማይገጥሙ ናቸው። በስመ ከኢትዮጵያ የኢኮኖሚ የእድገት ደረጃ ጋር አብረው የማይሄዱ ናቸው። ማለት ሳይንሳዊ ሳይሆን ዝም ብሎ ፕሮፓጋንዳዊ አቀራረቡ እነዚህ ሀሳቦች ላይ ማለት ከኢትዮጵያ ባህል ጋር አይሄዱም፣ ከኢትዮጵያ የእድገት ደረጃ ጋር አይሄዱም፣ ማለት ለኢትዮጵያ አይበጁም፣ የምዕራባውያን ናቸው፣ የቀኝ ገዢዎች ናቸው የሚል ዝም ብሎ የማጥላላት የማጠልሸቱ ዘመቻ ሀሳቦቹን ሳይንሳዊ በሆነ መልኩ እንዳንረዳቸው ግርዶሽ ፈጥሯል። ያ ግርዶሽ ደግሞ እንደገና ተሸጋግሮ ሳይንስን እምቢ ብለን በስመ ሳይንስ ስም የሚቀርቡ ማለት ሳይንስ ነኝ የሚሉ በተግባር በእኔ እይታ ሳይንሳዊ ያልሆኑ የፖለቲካ አስተሳሰቦችና የኢኮኖሚ አስተሳሰቦችን ተቀብለን እየሄድን ነው። ከዛም የተነሳ እንግዲህ በሀገር ደረጃ ማለት በጣም የቆየን ሀገር ነን እኛ። እንግዲህ እንደምታውቁት ብዙዎቻችሁ እንደምታውቁት ማለት አይነው አንዳንድ ሰዎች አፄ ምኒልክ ነው ኢትዮጵያን የፈጠሩት ምናምን ይላሉ። እሱን ትተን ማለት ታሪኩን ፕሮፓጋንዳውን ትተን እንዳልኳቸው አሁንም እንግዲህ ሻዕቢያ ለመገንጠል እንዲመቸው ነው ያለው። ገብቷቸዋል። ለመገንጠል እንዲመቸው የኢትዮጵያ 1800 ዓመት አካል ነበርኩ ካለ ጣሊያን ገዝታኛለች እና እገነጠላለሁ ለማለት ኬት ታመጣዋለህ? ማለት 70 ዓመት ተገዝተ 70 ዓመት ቀኝ ስለተገዛ ጀስቲፋ አታረቀው። ስለዚህ የፕሮፓጋንዳ ጦርነቱን ለማራመድ እንዲመቸው ብሎ የፈለሰፈው ምንድን ነው የሚባለው የውሸት ፕሮፓጋንዳ ነው። ያው እንግዲህ እየቀመሰው ነው አይመስላችሁ? ኤኒዌይ ግን እሱን ትታችሁ ስታዩት ረጅም ዓመት የቆየን ህዝብ ነን። ከአፍሪካ ማለት የነፃነት ታሪክ ያለን ረጅም ታሪክ ብዙ ማህበራዊ እሴት ያለን ሀገር ነን። ግን ብሔራዊ መግባባት ፈተና ሆኖብን ነው የምታዩት። ኬንያ እንኳ እንደዚህ አይነት ብሔራዊ መግባባት ችግር የለም እኮ። ትላንትና 1920 ዓ ም ላይ እንደ አፄ ሚኒሊክ እንኳን ብትሉ አፄ ሚኒሊክ ፈጠሯት ኢትዮጵያን ካላችሁ በፈረንጆቹ በ1980ዎቹ ምናምን አካባቢ ይቅርታ በ1888 ምናምን ነው ማለት ነው አፄ ሚኒሊክ ኢትዮጵያን የፈጠሩት። ስለዚህ ከኬንያ እንኳን እንቀድማለን ነው ብላችሁ እንደው ዝም ብላችሁ በዛ እንኳን ብትሄዱ ነው ብላችሁ። ግን ኢትዮጵያ የቆየች ሀገር ነች። ቢያንስ እንደው ዝም ልክ ነው በጣም 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 የቆየች ሀገር ነው። እና ኬንያ እንኳን የተሻለ ብሔራዊ መግባባት አለ። ገብቷቸዋል። ናሽን ልክ ነው። ኖበዲ ኳስችንስ ኬንያን ናሽናሊቲ። ገብቷቸዋል። ለምንድነው እዚህ ሀገር መጥተው ሰዎች ዝም ብሎ ማንም ሙርጋጥ ተነስቶ ኢትዮጵያን ጥያቄ ውስጥ የሚያስገባው? ገብቷቸዋል። ኦፍኮርስ እንዳልኳችሁ ማለት ምንድነው ሻዕቢያ መገንጠል ስለፈለገ እችን ውሸት አምጥቶ ተፍቷታል እዚህ ሀገር። ከዛ በኋላ ደግሞ እሱ የፈለፈላቸው ሌሎቹ ልጆቹም መጥተው እንትን ብለውታል። ከእሷ ባሻገር ካያችሁት የኢትዮጵያ ሕዝብ ለረጅም ዓመት አብሮ የቆየ ሕዝብ ነው። ብሔር ብሔረሰብነት ማለት የተለያዩ የቋንቋ የባህል ምናምን ማንነት ያላቸው ሕዝብ በአንድ ሀገር ውስጥ ተሰብስበው መኖራቸው
ያለ የነበረ የሚኖር ነገር ነው። የትም ሀገር ብትሄዱ ማለት አንድ የታሪክ ሰው ምን ይላል? ድሮ የዛሬ 2000-3000 ዓመት ነው የእንትን ይሄ ትራይባል አይደንቲቲ የጠፋው ይላል። ምክንያቱም ሰዎችን ሁሉ ወስዳችሁ ብታያቸው ይላል አይናቸው ከጃፓን አፍንጫቸው ከንትን ምናምን መጥተው ተገጣጥመው የተሰሩ ናቸው። ፒውር አውሮፓዊ የሚባል የለም ነው። እሱን ተው ቱሲዲደስ የሚባል ከ2500 ዓመተ ምህረት በፊት ፔሎፖኔዥያን ዋር የሚል መጽሐፍ የጻፈ ሰው አለ። በጣም የሚወደድ መጽሐፍ። በጣም ነው ማሰብ ነው የሚያቅታችሁ። የዛሬ 2500 ዓመት ቀደም ተብሎ እንደዚህ አይነት ታሪክ በእንደዚህ አይነት ብስለት፣ በእንደዚህ አይነት የግንዛቤ ልቀት፣ በእንደዚህ አይነት የፖለቲካ አረዳድ መጽሐፍ ይቻላል ወይ ብላችሁ እውነቴን ነው ብላችሁ ብታነቡት ነው። ምናልባት በእንግሊዝኛ ስለሆነ ብዙ ሰዎችን ሊያስቸግር ይችላል እንጂ በአማርኛ ተተርጉሞ ሰዎች ቢያነቡት ነው የመረዳቱ ጥልቀት እኔ በጣም ይገርመኛል። እሱ እንኳን ሲጽፍ በዚያን ጊዜ ግሪክ የሚባል ግሪካዊ ሰው የለም፣ ሁሉም ከየቦታው ተወጣቶ መጥቶ ነው ግሪክ የሆነው። የዛሬ 2500 ዓመት በፊት ነው ብላችሁ ግሪካዊ የሚባል ትራይባል የሆነ በደም ላይ የተመሰረተ ማንነት የለም። ገብቷችኋል? ስለዚህ ምን ልላችሁ ነው? ይሄ የባህል ሃይማኖት፣ የምናምን ልዩነት የማህበረሰብ በቃ የማይፋቅ ገጽታው ከሰዎች ማንነት ከሰዎች ምክንያቱም እንዴት ሰው ሲፋቀር ብሔር ቆጥሮ ለመፋቀር በጣም ይከብደዋል። ገብቷቸዋል። ብዙ ነገር አለና እነዚህ ነገሮች በሆኑበት ሁኔታ የኢትዮጵያ ለምን ይለያል? ኢትዮጵያ ውስጥ ብቻ ነው ወይ 86 ብሔር አለ የብሔር ብሔረሰቦች እስረኛ ነች ይሏቸዋል። እነዚህ ትምህርትም ኑሮም ምንም የማያስተምራቸው ገንገበቶች ማለት ነው። ገብቷቸዋል። ሻቢያ ራሱ ስንት ነው ውስጡ ራሱ ነው ኤርትራ ምላችሁ 9 ብሔር ብሔረሰብ ብዙ ሃይማኖት ማለት ምናምን ያለበት ሀገር ነው። ገብቷቸዋል። እና ለምሳሌ ትግሬን ራሱ ብትወስዱት ትግራይ ውስጥ ስንት ሰው አለ? ስንት አይነት ነው ማህበረሰብ ውቅር አለ ከራሱ ነው ማህበረሰብ የትኛውንም ያክል ብታጠቡት በቤተሰብ ደረጃ ራሱ አንድ ወጥ ነው ነገር ለመሆን በጣም ነው የሚከብደው። አይሆንም። እና ኢትዮጵያ 86 ምናምን አለ ይሏቸዋል። ናይጄሪያ ሂዱ 200 ምናምን አለ። ህንድ ሂዱ 2000 ምናምን አለ። ቻይና ሂዱ 50 ምናምን አለ። ራሻ ሂዱ ከ100 ምናምን በላይ አለ። አሜሪካ ሂዱ ብዙ አይነት ማለት በስመ ነጭ ስለምንላቸው ነው እንጂ ውስጡ ስንት ነው? ፖሊሽ አለ፣ ሃንጌሪያን አለ፣ ፍሬንች አለ፣ ብሪትን አለ፣ እንግሊዛዊ ራሱ ብላችሁ ውስጡ እንደገና ይበታተናል። ገብቷችኋል? ለምንድን ነው እዚህ ሀገር እንደዚህ አይነት ቆሽማንቁሽ ያረጀ ያፈጀ እነገርኳችሁ እነ ቱሲዲደስ የዛሬ 2500 ዓመተ ምህረት የተሻገሩት አስተሳሰብ መጥቶ የሰው ልብና አእምሮ ገዝቶ ሀገር የሚንጠው ብላችሁ ስትጠይቁ ለምንድን ነው? እንዳልኳችሁ ምንድን ነው የሚባለው የራሱ የሆነ ብዙ ታሪካዊ ምናምን ነገር አለው። ግን የሆነ it's not because Ethiopia is uniquely constituted ኢትዮጵያ ከሌላው ሀገር በተለየ ማለት ነው ለየት ያለ አወቃቀርና የህዝብ ስብጥር ስላላት አይደለም። ፖለቲከኞቻችን ውርጋጥ ስለሆኑ ይገብቷቸዋል። ውርጋጥ ስለሆኑ ትምህርትም ምክርም ህይወትም መከራም ምንም የማያስተምራቸው ይሁኑ በቃ የማይበስሉ ነገር ታውቃላችሁ። በሰዓትም በምንም እንደዛ ስለሆኑ ነው እንጂ it's not anything it's not because Ethiopia is uniquely diversified, uniquely ethnicized, uniquely something no ምንም አይደለም ነው ማለት። ኬንያ ብዙ ብሔር አለ 20 ምናምን ብሔር አለ እኮ ኬንያ ውስጥ። ግን ኬንያኖች ትናንትና የተመሰረቱት ኬንያኖች ናሽናል አይደንቲቲያቸው ጥያቄ ሆነው ሲያባላቸው አታዩም። ነው ይጋጫሉ በብሔር ገብቷቸዋል። ለስልጣን ምናምን ይባላሉ እንጂ የኛ ነው ኢትዮጵያ ውስጥ ያለውን ያክል ስፕሊንተር የማድረግ ስንጥቅጥቅጥቅ ማለት የመሰነጣጠር ነገር የለም። ለምንድን ነው ስትሉ ያው እንግዲህ በታሪክ አጋጣሚ በሚያሳዝን ሁኔታ እነዚህ የሞቱ የሻቢያ ብስባሾችና የህወሓት ብስባሾች ያን የትግል አጀንዳ ይዘውት ስለታገሉበትና በሚያሳዝን ሁኔታ ደግሞ ደርግ የሻቢያ ይቅርታ ደርግ ሶሻሊስት ሆናለሁ ብሎ ከአሜሪካ ጋር ከምዕራቡ ዓለም ጋር ስለተጋጨና
እንግዲህ ኮሚኒዝም ምንድን ነው በቀዝቃዛው ጦርነት ውስጥ የኢትዮጵያ ፖለቲካ ሄዶ ስለተሰካ የጠላት ወዳጄ ነው በሚል ምዕራባውያንና አሜሪካኖች ሻዕቢያንና ህወሓትን እንደው ባይደግፉም ሳይቃወሙ ሹሩሩ ብለው እዚህ ስላደረሷቸው ነው ነገሩ እንደዛ ይሆን እና በአጠቃላይ ግን ስታዩት መሰረታዊ ነገር አይደለም ነው። በሀገር ደረጃ በኢትዮጵያን በጣም የቆየን ብዙ ዓመት ታሪክ ያለን ዩኒክ ካልቸራል ሂስትሪ ካልቸራል ሲግኒፊካንስ ያለን ሀገር ሆነን ስናበቃ ያንን ግን ሪላይዝ አድርገን ለውጤት መብቃት ያቃተን ለምንድን ነው? ሌላ ነገር ስለሆነ ሳይሆን ማለት የዘመናዊ ፖለቲካ አስተሳሰብን ተቀብለን መመሪያችን ስላላደረግን ነው። ማለት ማህበራዊ መግባባትና ብሔራዊ አንድነት ማምጣት ያልቻልነው ማለት እነዚህ ማለት ማይገባቸው በትምህርትም በነገርኳቸው በጸበልም በምንም የማይለቃቸው ሰዎች ኢትዮጵያ እኮ የብሔር ብሔር እንደዚህ ስለሆነች ነው፣ አማራ እንደዚህ ስለሆነ ነው እኮ አማራ ገዢ መደብ ስለሆነ ነው፣ የአማራ ገዢ መደብ ምናምን ስለሆነ አይደለም። ወይንም ሻዕቢያ አምጥቶ ያንን ማለት እራሱ አሁን የሚደማበትን ውሸት ኢትዮጵያ ውስጥ አምጥቶ ስለረጫ አይደለም። ውሸት ይዋሻል፣ የትም ሀገር ይዋሻል። ግን የተሻለ የመከላከል አቅም ስለሌለ ነው እንደ ሀገር። ያ ደግሞ የመከላከል አቅም ከምንድን ነው የመጣው? ማነስ ማለት ኢሚዩኒቲ ናሽናል ኢሚዩኒቲያችን ለምን ተዳከመ ብትሉ የምንመራበት የፖለቲካ ርዕዮት አስተሳሰብ የነፃነት ዲሞክራሲ ስላልሆነ ነው። የነፃነት ዲሞክራሲ ሰዎችን በሰውነታቸው እውቅና ሰጥቶ የንብረት የህይወት እና የነፃነት መብታቸውን ህጋዊ ከለላ የሚሰጥ በመሆኑ እንትኑ ባይ ፕሮዳክቱ ብሔራዊ መግባባትና ብሔራዊ አንድነትን ያመጣል። ኤኒዌይ ርዕሴ ሳላስበው እንደው እግረ መንገዴን ሳታደርጉኝ ነው ወደዚህ አሁን ወዳልኳችሁ ነገር ውስጥ የገባሁት። ግን ዋናው ሀሳቡ ምንድነው? ለኢትዮጵያ የሚበጃት የነፃነት ዴሞክራሲ ነው ወይም ሊበራል ዴሞክራሲ ነው ስል እንግዲህ ከፖለቲካ ሳይንስ እና ከታሪክም ከምንም ማስረጃ አንስቼ በመጽሐፍ ውስጥ የምለው ምንድነው ብሔራዊ መግባባትና ብሔራዊ አንድነትን የሚያመጣው እሱ ነው። የፖለቲካ ሳይንሱ እንግዲህ ነው። የፖለቲካ ሳይንስ ኤክስፕላኔሽን አለው። ታሪክም አሁን እንዳልኳችሁ ለምሳሌ በቀላሉ ኢትዮጵያ እንደዚህ የሆነችው አሁን እንደዚህ ዝም ብለን ውርጋጥ የበዛው ገብቷቸው ውርጋጥ የበዛው የብሔር ነው። የብሔር ግጭት የኢትዮጵያ ፖለቲካ የብሔር ግጭት ብሔር የሌለበት ሀገር የለም፣ ሊኖርም አይችልም። የብሔር ማንነትም ራሱ በአብዛኛው ኮንስትራክትድ ነው። የሆነ ተቀጥቅጦ የተሰራ ጊዜ ወለድ ነው እንጂ የሆነ አላለ እንትን አለ ኢንሶሉብል አይደለም። እና የአስተሳሰብ እምርታ ማነስና መደናቀር ነው እዛ ውስጥ የሚያስገባን ነው። እንደዚህ አይነት አመለካከትን ግን ካመጣን ገብቷቸዋል። አሁን እኛ በሰውነታችን ተከባብረን ከመኖሩ ይልቅ እንዳልኳችሁ ብዙ የውጭ ተጽዕኖም አለው። የውጭ ተጽዕኖ ሲባል አሁን የውጭ ተጽዕኖ ስላችሁ ችግሩ ምንድነው? የውጭ ተጽዕኖ ድፍን ቃል ነው። ውስጡ ብዙ አውጥታችሁ ልትበትኑ ትችላላችሁ። የውጭ ተጽዕኖ ስላችሁ አሁን እንደዚህ አይነት የሻዕቢያ አይነት ውርጋጥ አለ። ገብቷቸዋል። መገንጠል ፈልጋለሁ ነው። መገንጠል ምንድን ነው? ምን ልትሆን እስኪ ምን የምታመጣውን አሳየን። የታገጠለ ምንም አታመጥ። ግን ያችን ለማሳካት እሷም ዓላማ ሆና ገብቷቸዋል። እሷም የሆነ ነገር ሆና ውሸት አምጥተው ዘሩ። እዛ ላይ ደግሞ የደርግ ድካም አለ። ገብቷቸዋል። የራሱ የደርግ የፖለቲካ ልቀት ማነስ አለ። ነገሩን አፋፋመው ማለት ነገሩን አፋፋመው። አሁን ሻዕቢያ መገንጠል እፈልጋለሁ ሲል ግብፅ ልታግዘው ትችላለች፣ አረቦች ሊያግዙት ይችላሉ። በራሳቸው የተለያየ ምክንያት ነው ይላሉ። አት ሴም ታይም ለምሳሌ አሜሪካ ብሩክ ልታደርገው ማለት ነው። ለምሳሌ ቀጥታ አርም አላረጉትም። ለምሳሌ የምታስተውሉት ነገር ሻዕቢያንም ሆነ ህወሓትን አሜሪካኖች ሌላ ሀገር ቢሆኑ መሳሪያ ያስታጥቃሉ። ለምን? ደርግ ሶሻሊስት ስለሆነ ማለት ነው። ኢትዮጵያ ውስጥ ግን እንደዚ አይነት ነገር ማድረግ አልፈለጉም። ግን ያደረጉት ምንድን ነው? አይቃወሟቸውም። ገብቷቸዋል። ዶንት ሜክ ላይፍ ዲፊከልት ኦን ደም። ስለዚህ ለምን? ደርግን ስለማይፈልጉ፣ ደርግን ማስወገድ ስለሚፈልጉ አሜሪካኖች። ለምን? ደርግ ሶሻሊስት ስለሆነ ማለት ነው አይደል? ኤኒዌይ እንደዚህ አይነት ነገሮች አንዱ አንዱን እያያያዘው አመጣው እንጂ ነው የመጣበት ታሪካዊ ውስብስብ ምክንያት ይሄ ነው። ግን ዋናው ፖይንቴ ምንድን ነው?
ብሔራዊ መግባባትን የሚያመጣው ከፖለቲካ አንጻር ይሄ ነው። ይቅርታ፣ ብሔራዊ መግባባትን ይሄ የሚያመጣው ይሄ ሳይሆን የነፃነት ዴሞክራሲን ብንከተል ግን እንደዚህ አይነት ጉንፋን ባጭሩ ጠቅልሎ አያስተኛንም ነበር። አሁን እንዳረገን ነው የምላችሁ። ገብቷችኋል? ብርድ፣ ቁርጥማት፣ ራስ ምታት፣ አይን መቅላት፣ ማስነጠስ ምናምን ነው አሁን በርበር እየታጠን ያለበት ምክንያት ውስጣችን ሰልፍ ይሄ ኢሚዩኒቲ ብሔራዊ የመከላከል አቅማችን ስለተዳከመ ነው። ብሔራዊ መግባባት ኖሮን እና ብሔራዊ አንድነታችን ተጠናክሮ ትላንትና ከኛ በኋላ ከተመሰረቱ ሀገራት ባነሰ ሁኔታ ነው የምላችሁ። እንዳልኳቸው አሁን ኬንያ ማለት ጠቅላላ አፍሪካ የድህረ ኮሎኒያሊዝም ውጤት ነው። ገብቷቸዋል። ግን እነሱ እንኳን ይኖራሉ። ሳውዝ አፍሪካ ውስጥ ብትሄዱ ብዙ ብሔር አለ፣ ይኖራሉ። ኢትዮጵያ አይደለውም በዚህ ገብቶ ልገልበጥ ምናምን እቺ ያብስባሽ ሻዕቢያ የፈጠረው ነው። ለምን የመከላከል አቅማችን እኛ እንደ ሀገር በአስተሳሰብ ልቀን ነው ዘመናዊ የፖለቲካ አስተሳሰብ አምጥተን ነው በሽታ የመከላከል አቅማችን ስላልተገነባ ብሎ ነው ኢሚዩኒቲያችሁ ሲደክም ጉንፋንም ይጥላችኋል። ቀላል ያለው በሽታ እያደከማችሁ ይመጣሉ። እና ብሔራዊ መረጋጋትና ብሔራዊ አንድነትን ያረጋግጣል ሊበራል ዴሞክራሲ። ከዛ ባሻገር ግን የኢኮኖሚ ልማት ስንል እንግዲህ ፈጣን እድገት አለ። እንደገና ደግሞ በነፍስ ወከፍ ደረጃ የእያንዳንዳችን የኢኮኖሚ ተጠቃሚነት ምንም እንኳን እኩል ባይሆን በአንጻራዊነት ፍትሐዊ በሆነ መልኩ ይደርሰናል። ያንንም ሊያደርግ የሚችለው ይሄው የነፃነት ዴሞክራሲ የሚባለውን ማለት የፖለቲካ ርዕዮት እንደ ሀገር ብንከተል ነው። ስለዚህ ምን እያረኩ ነው ማለት ነው? አም ሪኮመንዲንግ ኒው ፖለቲካል ስትራክቸር ማለት ነው። ለሀገራችን እንደዚህ ብንሆን ይሻለናል። ይህንን ካደረግን ዝም ብሎ ያገኘው በሽታ ጠቅልሎ ያስተኛል። በሽታ ስላችሁ ያው ይገባቸዋል። ነው ይህ ብሔርተኝነቱ፣ ሃይማኖተኝነቱ፣ ጽንፈኝነቱ እነዚህ ዝም ብሎ ተራ የሆኑ ፖለቲካ ድራማዎች አሉ አይደለም። እነሱ እንትናችንን ተመልከቷቸው። ቲክታክ ምናምን ውጭ ወጥቶ ሰው ስለምንድን ነው የሚቀሰቀሰው ነው ይገብቷቸዋል። በቃ እንደዚህ ለምንድን ነው የ2000 ዓመት የፖለቲካ ካፒታል ያላት ሀገር ገብቷቸዋል። በጣም እኮ ኢትዮጵያ ጠንካራ ትልቅ ሀገር ነች። እውነቴን እኮ ነው የምላችሁ። እሱን አስቀምጠን እኛ የምንወራወረውና የምንባላው ለምን ያልበሰለ ጭንቅላት ከምን አያልፍም ነው ነው ምሱ ያ ነው የሚሆነው። ገብቷችኋል። ቴስት የለንማ። ያለመዳችሁትን አሁን ምግብ ሰው ቢሰጣችሁ አሪፍ ምግብ ገብቷችኋል። በጣም አሁን ዘመናዊ ያለመደ ሱሺ ምናምን ቴስታችሁ ገና አልለመደም። እንደዛ ነው የምንሆነው። ቴስታችን ሪፋይንድ አልሆነም። ስለዚህ ማለት የተሻለ ሀሳብ ከማሰብ ይልቅ የፃን ልጅ ሀሳብ የፃን ማለት ገና ትላንትና ተቆርቆሮ የተጀመሩ ሀገራት ትላንትና ምላችሁ የዛሬ 3000 ዓመት ምናምን የተቆረቆሩ ሀገሮች የሚባሉበትን ነገር ነው ዛሬ የምንባላበት። እኛ ግን ከተቆረቆርን ስንት ዓመታችን ነው? ለምንድን ነው እንደዚህ ማለት አድሮ ጥሬ የምንሆነው? አድሮ ጥሬ የምንሆነው ለምንድን ነው? ይሄን አይነት የነፃነት ዲሞክራሲ አስተሳሰብ ስለሌለን ነው። በኢኮኖሚውም ዘርፍ ፋይዳ የሚሰጠን እና የኢኮኖሚ ተጠቃሚነታችን የሚያረጋግጠው ይሄ ነፃነት ዲሞክራሲ ነው ብዬ ያንን ደግሞ ልክ አሁን ፖለቲካውን እንዳብራራሁበት ኢኮኖሚውንም በማብራራት ላይ አብራራለሁ ማለት ነው መጽሐፉ ላይ። እና በዚህ እንግዲህ እያደረግኩ ያለሁት አሁን ያንን ለማድረግ ስትነሱ ግን ከኢኮኖሚው አንጻር ለኢትዮጵያ የሚበጀው ነፃ ገበያ፣ ዜጎች የግል ንብረት ባለቤትነት የተከበረበት፣ ዋጋ በገበያ በሚወሰንበት ወዘተ ወዘተ። እንግዲህ የነፃ ገበያ የሚባለው ወይም ፍሪ ማርኬት ኢኮኖሚ የራሱ የሆነ ሳይንሳዊ ኤክስፕላኔሽን አለው። ከዛ አኳያ ፈጣን የኢኮኖሚ እድገትና በአንጻራዊነት ደግሞ ተደራሽ የሆነ ማለት ሁሉንም እኩል ባያረግም ነገር ግን ተሳታፊዎቹን በአግባቡ የሚሸልም ማለት በተሰራችሁት በለፋችሁት መጠን ቢያንስ ልፋታችሁ ድካማችሁ
ነው የሚገባችሁን ሊሰጣችሁ የሚችለው በዚህኛው አሰራር ነው ነው የምለው። ያንን ለማለት ግን እንዳልኳችሁ የመከላከል አቅማችን አሁንም ብሔራዊ የመከላከል አቅማችን ደካማ ስለሆነ ማለት ኢኮኖሚክሱን እንደ ሳይንስ አይደለም የምናየው፣ የምዕራባውያን ነው ግለኝነትን ማለት ነው ሰልፍ ኢንትረስት የራስን ፍላጎት መሻትና ስግብግብነትን እናምታታና ማለት የራስን ፍላጎት መሻት ችግር የለውም። እያንዳንዱ ለራሱ መስራቱ ሰው በተፈጥሮ ለራሱ ነው የሚሰራው አይደለ? ለራሳችን ስንሰራ ነው ሳናስበው ሌላውን ምንጠቅመው እንጂ ጠዋት ተነስቶ እንግዲህ ቀደም ብዬ ለማብራራት እንደፈለግኩት ጠዋት ተነስቶ ስራ ሲሄድ እስኪ የኢትዮጵያን ጂዲፒ ልጨምረው ስራ የኢትዮጵያን ጠቅላላ ሀገራዊ ምርት አላሳይበት ጭማሪ ላሳይበት ብሎ ስራ የሚሄድ ሰው የለም። ሁሉም ሰው የራሱን ላይክ ነው የቤት ክራዩን ወይም ቤት ለመግዛት መኪና ለመግዛት ወዘተ ወዘተ ለማሟላት ሲሄድ ነው የሀገሩን ምርታ የሚጨምረው እና እናምታተዋለን። እኛ ግን ያንን እንደዚ አይነት አሁን which is okay ምን ልላችሁ ነው ሰልፍ ኢንትረስት ሆኖ የራሴ ጉዳይ ብላችሁ የራሳችሁን ኢኮኖሚያዊ ፍላጎት መከተል መጥፎ አይደለም። ነገር ግን አሁን ለምሳሌ ሶሻሊዝም መጥቶ የማይሆን ትብታብ ተብትቦ ምንድን ነው የሚያስተምረን? እኔ አትበል እኛ በል ይላችኋል። ማለት ቢቻል ጥሩ ነበር፣ ግን አይቻልም። እኔ ስንል ነው ሳናስበው እኛ የምንሆነው እንጂ እኛ ስንል እኛ ብቻ ስንል እኔ ጠፋና በኋላ ላይ ብዙ ጥንቅጥ ነው የሚፈጥረው። ገብቷችኋል? እኔ ነው እንጂ ወደ እኛ የሚያድገው እኛ ወደ እኔ አይመጣም እና ብዙ ጥንቅጥ አለው። ነገር ግን እኛ እንደዚህ አይነት ሀሳቦችን ስለማለን እንረዳና ያላቸውን መስተጋብር ማለት የሚታወቁ አዳዲስ ሀሳቦች አይደሉም። በነገራችን ላይ አምጥቼ ማመራቸው ያሉና የነበሩ ናቸው። ነገር ግን በሀገራችን እንዳልኳችሁ ተራ ተራ የሆኑ ነገሮች ላይ ነው አእምሯችን የሚባክ ነው። ገብቷችኋል? ማለት በተራ ነገር የተጠመደን ሰው ሌላ ነገር ልታስተምሩ አትችልም። ምክንያቱም ምንድነው የሚባለው ሁላችንም በቀን 24 ሰዓት ነው ያለን። ገብቷችኋል? ስለዚህ 24 ሰዓት if you are preoccupied with something which doesn't have any significance for the betterment of your life, your economy, your well-being, whatever, 24 ሰዓቱን በሆነ ነገር ላይ ችክ ብለህ የምታሳልፍበት ከሆነ ሌላ ነገር ለማሰብ ጊዜ አይኖርም፣ የሚሻለውን ነገር ለማሰብ እና ያ ይዞን ነው እንጂ ሀሳቦቹ አዳዲስ አይደሉም። ማለት የሌለ ኖቭል የሆነ አዲስ ፈጠራ አምጥቼ አይደለም ማወራቸው ያሉ የነበሩ ነገር ግን በዚህ በተበላሸ ገብቷቸዋል። የሆነ ሻዕቢያ የኢትዮጵያ ፖለቲካ አርክቴክት በሆነበት ሀገር ገብቷቸዋል። ህወሓት ስላችሁ ሰዎቹን አትመልከቱ፣ ወይ ሻዕቢያ ስላችሁ ሰዎቹን አይደለም። ሻዕቢያ ያደረገው አስተሳሰቡ፣ ህወሓትን ህወሓት ያደረገው አስተሳሰቡ፣ እነሱ ሰዎች የፖለቲካ አርክቴክት በሆኑበት ምህዳር ውስጥ ነው የምንኖረው። ገብቷቸዋል። ስለዚህ ያንን መንቃት አለብን ነው መንቃት አለብን። እንደዚህ አይነት ያፈጁ ያረጁ አሮጌ አስተሳሰቦችን ወደዛ ጥለን ዘመናዊ ፖለቲካ ውስጥ መግባት አለብን። ስለዚህ አዲስ ማመጣቸው ሀሳቦች አዲስ ስለሆኑ አይደለም ያሉና የነበሩ ናቸው። ነገር ግን በቃ ግለኝነትና ለምሳሌ እንዳልኳችሁ ግለኝነት የራስን ጥቅም ማሳደድ በራሱ ምንም ችግር የለም። አዝሎንጋዝ የራሳችሁን ጥቅም ስታሳድዱ ሌላው ሰው ለምን አይቼ እኔ ከሞትኩ ሰርዶ አይብቀል ስትሆኑ ነው ችግር የሚሆነው እንጂ ወይንም ለራሳችሁ ጥቅም ብላችሁ የሌላውን ሰው ጥቅም ያለምንም መርህ ያለምንም ሕግ እኔ ብቻ ልኑር ሌላ ሁሉ ይጥፋ አይነት ነገር እኔ ከሞትኩ ሰርዶ አይብቀል አይነት ነገር ስትከተሉ ያ ነው እሱ ስግብግብነት፣ ጠባብነት ምናምን ተብሎ ሊኮነን ይችላል። ግን የሌላን ሰው መብት ጥቅምና ነፃነት እስካልነካችሁ በሌላ ሰው ህይወት ንብረትና ነፃነት ላይ ያልተገባ ህገወጥ የሆነ አደጋ እስካልከሰታችሁ ድረስ የራሳችሁን ጥቅም ማለት ህይወት ንብረትና ነፃነት ለመጠቀም በኔነት ብትንቀሳቀሱ በርታ በዛው ቀጥል የምትባሉ ናቸው። እኛ ግን እንደዚህ አይነት ዲስቲንክሽኖችን ስለማናደርግ ተይዘን የነፃ ገበያ የማርኬት የኢኮኖሚክ ሳይንስ ኖርማል ሜንስትሪም ኢኮኖሚክ ሳይንስ የሚባለው የቀኝ ገዢ ኢኮኖሚክስ የምዕራባውያን አስተሳሰብ ከሀገራችን ባህል ጋር የማይሄድ ከሀገራችን የእድገት ደረጃ ጋር የማይሄድ ምናምን ብለን የማናመጣው ኮነኔ የለም። በዚህ ኮንነን
ሪጀክት አድርገን ደግሞ ምን ሄደን ምን ማለት ስርቻ ውስጥ የምንገባው ደግሞ በአንጻሩ በጋራ ጥቅም ስም በብሔራዊ ምናምን በማህበረሰባዊ ጥቅም ስም ድህነትን የሚያከፋፍል የሶሻሊዝም አስተሳሰብ እሱ ደግሞ ሲመክን ደግሞ አሁን ሄደን የገባንበት ምንድነው የልማታዊ መንግስት አስተሳሰብ የሚል አስተሳሰብ ውስጥ ነው የገባ ነው። እና አሁን እኔ እንግዲህ በዚህ ማለት በጣም ምንድነው የሚባለው ዲቶር ከመንገዴ ማለት የኢኮኖሚ ነው የፖለቲካ ረኩት የኛውን ሴሽን ነው። በዚህ ለማድረግ የምፈልገው እንግዲህ አቶ መለስ አንድ የጻፉት ጽሁፍ አለ ማለት ኢንትሮዳክሽን እየሰጠው ነበር አይደለም ሀሳቡ ምን እያደረግኩ ነው የሚለውን ነገር ከዚህ በፊት ሰምተው ለማያውቁ ሰዎች ሀሳቡን እያብራራው ነው ማለት ምን እያደረግኩ እንደሆነ እና አቶ መለስ አፍሪካን ዴቨሎፕመንት ዴድ ኢንድስ ኤንድ ኒው ቢግኒንግስ የሚል የመመረቂያ ጽሁፍ ጽፈዋል። እና ይሄ የመመረቂያ ጽሁፍ የሚለው ምንድነው አፍሪካ የኒዮሊበራል የሚባለውን የሪዮት ዓለም የተከተለች በዓለም ባንክ በዓለም አቀፍ የገንዘብ ድርጅት ወይም አይኤምኤፍ በምዕራባውያን በአውሮፓ ህብረት በብድር ማባቢያ በብድር ከረሜላ በእርዳታ ከረሜላ በፖሊሲ ተጽዕኖ ምናምን ያንን የምዕራባውያን የፖለቲካል ኢኮኖሚ አስተሳሰብ እየተከተለች ሄዳ የተከተለችው የልማት አቅጣጫ ምንም እንኳን አፍሪካ ነፃ ከወጣች 50 ዓመት 60 ዓመት 70 ዓመት ቢያልፍም ያን የልማት አቅጣጫ የተከተለች ሄዳ የገደል አፋፍ ላይ መታቆማለች። ከዚህ በኋላ በዚሁ ከቀጠለች ወደ ገደል ነው የምትገባው፣ ተሰባብራ ነው የምትሞተው የሚል ይሄ ነው እንግዲህ የአቶ መለስ ፔፐር ማለት ነው። እና ይሄ እንዳይሆን ከፈለገች አፍሪካ ከዚህ የኒዮሊበራል ፓራዳይም ወጥታ የልማታዊ መንግስት ማለትም የነ ጃፓንን የነ ታይዋን የነ ኮሪያ ምናምን የተከተሉትና አሁን ቻይና የምትከተለው ያን አካሄድ በመከተል ምክንያቱም እነዚህ ሀገሮች ካያቸዋቸው አሁን ኮሪያ በ1950 ላይ የኢትዮጵያ ኮሪያ ዘማቾች በሄዱበት ጊዜ ብታዩ የኮሪያ የነፍስ ወከፍ ገቢና የኢትዮጵያ የነፍስ ወከፍ ገቢ ኦልሞስት ተመጣጣኝ፣ ምናልባት የኢትዮጵያ ሊሻል ይችላል። እንደምታስታውሱት የኢትዮጵያ እንግዲህ ጦር ሰራዊት ሁሉ አዋታለች አይደለም። ኮሪያ ጦርነት በሚደረግበት ጊዜ 1950 በፈረንጆቹ 1950 ምናምን አካባቢ ማለት ነው። ማለት የኢኮኖሚ ደረጃችን በጣም ተመጣጣኝ ነበር። አሁን ግን እነሱ ምንም እንኳን ነው ጂዲፒ ፐር ካፒታቸው ወደ $36,000 ምናምን ቢሆንም በጣም የሰለጠኑ በጣም ሀብታም የነ ሳምሰንግ የነ ሃይንዳይ የነ ኤልጂ ምናምን ሀገር ናቸው። እና እንግዲህ ሰዎች ራሱ የሚሉ ከቻይናም ከጃፓንም ኮሪያ ሁሉ ይሻላል የሚሉ ሰዎች አሉ። ትንሽ ሞደርን ሆነዋል ያዩ ሰዎች ዝም ብዬ እኔ የሰማኋቸው ሰዎች እና የሚሉ ሰዎች አሉ። እና እንደዚህ አይነት እድገት አስመዝግበዋል። ጃፓኖችም ከሁለተኛ ዓለም ጦርነት በኋላ እምሽክ ብለው ነበር በአሜሪካ ቦምብ ድብደባ ምናምን በአጭር ጊዜ ተነስተው አሁን ጃፓኖች ፈርስት ወርልድ ማለት አንደኛ ደረጃ ዓለም ናቸው። ሴም ቲንግ ዌዝ ታይዋንም እንደዛው ማለት ምንም እንኳን ጂዲፒያቸውን የጃፓንን ጂዲፒ እና የታይዋን እና የቻይናን ይቅርታ የኮሪያን ጂዲፒ ስታነጻጽሩ ታይዋንና ኮሪያ ወደ 36 አካባቢ ናቸው። ጃፓኖች ወደ 70 ምናምን $1,000 አካባቢ ናቸው ጂዲፒ ፐር ካፒታቸው። ጃፓን በጣም አድቫንስድ ነው። ቻይና ወደ 13,000 ናቸው። ኤኒዌይ ግን አሁን ቻይና ማለት ሰው ሁሉ ማለት በዓለም ላይ አንደኛ ሀገር ቻይና እስክትመስለው ድረስ ሆነዋል። በጣም ኢንፍሉዌንስ በጣም ዴቨሎፕ አድርገዋል። እና አቶ መለስ የሚለው ምንድነው ማለት የዛሬ ማለት በ1955 ምናምን አካባቢ ብትሄዱ ታይዋን፣ ሲንጋፖር፣ ኮሪያ፣ ቻይና ምናምን የልማት ደረጃቸው ከአፍሪካ ማለት ከኢትዮጵያ ጋር ኢትዮጵያ በዛን ወቅት ከነበረችበት የልማት ደረጃ ጋር ተመሳሳይ የልማት ደረጃ ነው የነበራቸው። ነገር ግን አሁን ያሉበት ደረጃ ደግሞ ስናነጻጽረው የማይገናኝ ነው። በጣም ማለት የትየለሌ ነው። በጣም ተራርቀናል። እና እንግዲህ የአቶ መለስ አርጊመንት ምንድን ነው? እነሱ እዛ ጋር ሲደርሱ እኛ እዚህ ጋር የቀረ ነው ወይም አፍሪካ እዚህ ጋር የቀረችው እነሱ የተከተሉትን የልማታዊ መንግስት አስተሳሰብ ስላልተከተልን
ይልቁንም ደግሞ በምዕራባውያን ተጽዕኖ የነሱን የምዕራባውያኑን የፖለቲካል ኢኮኖሚክ ቲንኪንግ ስለተከተልን ነው እዚህ የቀረ ነው የሚል ነገር ነው የሚሉት ማለት ነው። እንግዲህ የኔም ሀሳብ ምንድነው ማለት ይሄ አስተሳሰባቸው በውስጡ በጣም ብዙ ችግር አለው። ብዙ ነገሮችን አንደርስታንድ ያደረገ አይደለም። ጀነራላይዜሽን ነው። እንደዛ ከሆነማ እንትኑ ማለት አውሮፓውያኖች አጠገብ ላጠገብ ነን። አሁን አስተውላችኋል? ለምሳሌ አፍሪካን ማለት ታውቃላችሁ ላይክ ነው ሜዲትራኒያን ነው የሚለየን። በጣም ቅርብ ነን እኮ ከአውሮፓውያኖች ጋር። አውሮፓውያኖች እዚህ ሲደርሱ እኛ የት ነበርን እስካሁን? ስንት ሺህ ዓመት አብረን ኖረናል አይደል? አውሮፓውያኖች ግን በራሳቸው መንገድ ሄደው እዚህ ጋር ደርሰዋል። አሁን የደረሱበት ደረጃ ላይ የሰለጠነው ሀገር ነው። በገፍ እየተሰደድንባቸው ነው አይደለም? አፍሪካኖች እዚህ የቀሩት ለምንድን ነው? ገብቷቸዋል። ፎልስ ኮምፓሪዝን ነው ኤኒዌይ። እና ማለት ችግር አለው፣ ብዙ ችግር አለው ብዬ እንግዲህ የአቶ መለስን ፔፐር ውስጡ ገብቼ እያንዳንዱን ሀሳብ እያነሳው ሂስ እያቀረብኩበት ነው ማለት ነው። እና ያን እያደረግኩ አሁን ቻፕተር 2 ላይ መጽሐፉ እንግዲህ 20 ምዕራፍ አለው። ይህንን ሲሉ በመጀመሪያው 7 ምዕራፍ የሚሉት ልማታዊ መንግስት ምንድን ነው፣ ዴቨሎፕመንታል ስቴት የሚባለው የመንግስት ቴሪ ምንድን ነው የሚለውን በመጀመሪያው 7 ቻፕተር ይገልጻሉ። ከዛ በ6ቱ ቻፕተሮች መሀል ላይ ባሉት ኮሪያና ታይዋን እንዴት አድርገው ይህን እሳቸው በመጀመሪያዎቹ 7 ቻፕተር የገለጹትን የልማታዊ መንግስት አስተሳሰብ ተግብረው ኢኮኖሚያቸውን እንዴት እዚያ ደረሱ የሚለውን የኮሪያና የታይዋንን ኢኮኖሚ በመተንተን ወይም በማብራራት ከዚህ አስተሳሰብ ጋር ይዳላሉ። ከዛ በኋላ በመጨረሻዎቹ 7 ምዕራፎች ደግሞ የአፍሪካን ኢኮኖሚ በመተንተን አፍሪካ ግን ያኛው ኒዮሊበራሊዝምን ስለተከተለች አሁን ሄዳ የገደል አፋፉ ላይ ደርሳለች። በዚሁ ከቀጠለች መጨረሻው ያው ወድቆ መሰባበር ነው የሚሉት ማለት ነው። እና የመጀመሪያ እንግዲህ በጠቅላላ ወረቀታቸው ይህንን ነው የሚለው። የመጀመሪያው ላይ ኒዮሊበራል ነው የመጀመሪያው ቻፕተራቸው ኒዮሊበራል ፖለቲካል ኢኮኖሚ ኤንድ ሶሻል ካፒታል ይላሉ። ግለኛ ስለሆነ ነው እንግዲህ የመጀመሪያው ኒዮሊበራል ፖለቲካል ኢኮኖሚ አስተሳሰቡ ማለት ጥቅማቸውን የራሳቸውን ጥቅም አመዛዝ ነው፣ ጥቅም ከጉዳታቸውን አመዛዝ ነው የሚመርጡ ሰዎች ላይ ትኩረት ስለሚያደርግ የኒዮሊበራሊዝም ወይም በግለሰብ ነፃነት፣ በግለሰብ መብት፣ በግለሰብ አስተዋጽኦ ላይ ትኩረት ስለሚያደርግ ማህበራዊ እሴት የምንላቸው ወይም ሶሻል ካፒታል ወይም ማህበራዊ ሀብት የምንላቸውን ለምሳሌ መከባበር፣ ወንጀልን መጸየፍ፣ አብሮ መስራት፣ ከኔ ይልቅ እኛ ብሎ ማሰብ ወዘተ የሚሉትን ማህበራዊ እሴቶች አያዳብርም። ያ ባልዳበረበት ሁኔታ ደግሞ በሀገር ደረጃ እድገት አይመጣም ይላሉ። እንደኛ ሀገር የሚተባበራሉ ወይ? ጎረቤት እንጀራ ተበዳድሮ የሚበላ በቃ ምን ማንዋዋሰው ነገር አለ? ሳህን ራሱ ሳንዋ ገብቷቸዋል። እንደዚህ ተዋውሰን የምንኖር ሰዎች ሶሻል ካፒታል የለንም። ወይንም ደግሞ እቁብ አስባችሁታል? ለባንክ እኮ አይደለም የሆነ ለሰው እየሄደን ብራችንን ቁጥር አድርገን የምንሰጥ ሰዎች እኮ ነን። እና ተማምነን እንኖራለን ማለት እኛ ሀገር ማህበራዊ እሴት የለም፣ የጋራ አብሮ ባህል የለም ብትል ማን ይሰማ? ማለት በቃ ዝም ብለህ ነው የምትዘባርቀው ነው አይደለም? እኔ እንደምረዳው ገብቷቸዋል። ነገርኳችሁ እኮ እቁብ ብለን ማለት ስታዩት እንደ ፋይናንሻል ነገር ስታዩት በእኔ እምነት በተለይ እኔ ይገርመኛል። ነው አፕ ሁሉ ዴቨሎፕ ያደርጋሉ አሁን መሰለኛ እቁብ እና ወጣት ነው ነው የተማሩ ምናምን እቁብ ብለው ሲሉ እንዴት ነው ነገሩ አይገባኝም። ገብቷቸዋል ማለት ኢት ዶዝንት ሜክ ፋይናንሻል ሳይንስ ነው። ምንድን ነው የመጋረጃ እቁብ ይላሉ፣ የልብስ እቁብ፣ የቤት ዕቃ እቁብ ምናምን ራስ አጠራቅማ ማለት ሄደን ብራችንን ለሰው እኮ ነው የምንሰጠው። ዊ ትራስት ኢች አዘር ነው። ባንክ አለ ኦፊሻሊ ኢንስቲትዩትድ ሆኖ ባንክ እንኳን ባንክ ራን አለው ተብሎ ኢንሹራንስ ይገባበታል እኮ። እኛ ሀገር እኮ እቁብ አለን በጣም ነው እንጂ የምንተማመነው። ገብቷቸዋል። እድር አለን
ግና ለሚሞተው ሰውዬ እኮ ፕሮቪደንት የምናስቀምጥ ሰው እኮ ነን። ሀዘን ስንደራረስ ምናምን ስንል ስናጽናና ምን ስንል በጣም እንደዚህ ኢንቴግሬትድ ያደረገ ሶሳይቲ ነው። መርካቶ እኔ እንኳን መርካቶ ሄጄ አላቅም ሳይሆን ይቅርታ ማለት እዛ ውስጥ ፓርቲሲፐንት አክቲቭ ሆኜ ሰርቼ አላቀውም። ግን እንደምሰማው ሰዎች በጣም በትረስት ነው ላይክ ነው እቃ ተዛዘው ምናምን ብለው እቃውን አስተላልፈው ሸጠው ምናምን ማለት እቃ በብድር ከዚህ ወደዚህ ተንቀሳቅሶ በኋላ ላይ ነው ሴትል የምታደርጉት ምናምን አሉ። በሱቆች ደረጃ አሁን አንዳንድ ጊዜ ውሃ ሲወርድ ምናምን ሲል ዝም ብሎ መጥቶ በቃ መኪናውን አቁሞ አውርዶ ይሄዳል። አትቆጥረውም፣ ችግር የለም አምነዋለሁ። ሰው እንደዚህ ኢንቴግሬት ባረገበት ሌባ ብለን ተሰብስበናል እንዴ? እንደዚህ ማለት ህገወጥ ነው። እንዲያውም አንተ ማነህ ነው? ያው ገብቷችኋል። በጣም ነው የሚያበሳጨኝ። ያው በቲክታክ ምናምን ስታዩ ሌባ ይዘው ቅጥቅጥ አድርገውት ነው። እንደዚህ የምናደርግ ማህበረሰብ ነን። እዚህ ማህበረሰብ ውስጥ መተህ ሶሻል ማህበራዊ እሴት የለም ብትል እሴት ይብልሃና አንተ የሀገር አስረዳቢ ማይም ነው ማለት ምንድን ነው እኛ ሀገር የሌለው እና ይህንን በአክቲቪዝም ልታመጣው ነው። እንደ ኢዲ አሚን ቁጭ ብለህ ተከባበሩ፣ ህዝቡ ተከባብሮ ተሰማምቶ ትልቅ ሰው ሲያይ ብሎ ሰላም ራሱ ስንል እንደዚህ ብለን አይደለም እንዴ? እንደዚህ ተከባብረን በምንኖርበት ኢንቫይሮንመንት ውስጥ ሶሻሊስታዊ አነቃቂ መንግስት ነው መጥቶ ማህበረሰብ ውስጥ እሴት የሚፈጥረው። አንተ ነህ ወይ እድርን የፈጠርከው? አንተ ነህ ወይ እቁብን የፈጠርከው? አንተ ነህ ወይ ሌባ ሲያገኙ የማርያም ጠላትን ማድረግ የፈጠርከው? አንተ አስተምረው ነው? ይህ ኖረ ነገር ነው እና እንደዛ ነው የሚለው አንደኛው ቻፕተር። ኦፍኮርስ ማለት አሁን እንዳልኳቸው እንግዲህ ዛሬ ትንሽ መንገድ ወጣ ብያለሁ ማለት ወደ ኢኮኖሚው ላይ ከማተኮር ዝም ብዬ ከኮመን ፓርላንስ አኳያ እያወራው ነው። ግን የመጀመሪያው ቻፕተር የሚለው ነፃ ገበያ እንትንን አያበረታታም ነው። ሶሻል ካፒታል ዴቨሎፕ አያደርግም። ኢትዮጵያ በጣም የማህበራዊ እሴት ባለጸጋ ሀገር ነች። በጣም እውነቴን ነው የምለው። አይነው አሁን እንዳልኳቸው እነዚህ ብስባሾች ለራሳቸውም ለሰውም የማይሆኑ ላይክ ነው ለመገንጠል መገንጠል ፖለቲካ ሆኖ ደግሞ ተገንጥለው እኮ የሚሆን ነገር ቢሆንሽ የት ነው የምትሄደው? ገብቷቸዋል። ለሱ ብለው የአገር ነገር ውስጡ ስለዘሩና ሰውን የማያውቀው ነገር ውስጥ ሰውን ስላስገቡት ነው እንጂ ኢትዮጵያ ውስጥ የማህበራዊ መግባባት አብሮ የመኖር አብሮ የመስራት ምናምን ችግር የለም እና ዴቨሎፕመንታል ኢትዮጵያ ውስጥ ዴቨሎፕመንታል መንግስት ያስፈልጋል ይህን ለመፍጠር ብለህ የሚያስቀሰቅስ እና ትግል ያስፈልገዋል ምናምን የሚያስብል ነገር የለም። ሳትለው አንተ ራሱን ሸሽጓ ኑሮ ያመጣው እዚህ ማን ነው? ይህን የነፃነት ታጋይ ነኝ የሚል ትምህርት እምቢ ያለው ወንበዴ ይውላ ገብቷቸዋል። ህዝቡ አይደለም እና ግን ነው ሀሳቡ ምንድን ነው? ኢትዮጵያ ነው ይሄ የኒዮሊበራል ፓራዳይም ግለኝነትን ስለሚሰብክ ማህበራዊ እሴትን አይገነባም ይላቸዋል። ነገር ግን ታውት የኛ ሀገር ግን በጣም ማህበራዊ እሴት ይገነባል እንጂ ፐብሊክ ፓርቲሲፔሽን፣ ዲሞክራታይዜሽን ነው ተጠያቂነት ምናምን የሚያበረታታ ስርዓት ነው አይደለም። ነፃ ገበያ ማለት ይቅርታ፣ የነፃነት ዲሞክራሲ ማለት እኮ ሰዎች ህይወታቸው፣ ንብረታቸውን፣ ነፃነታቸው በህግ አግባብ ከለላ ይኑረው የሚል ሰዎች በፈለጉት ሃይማኖት ይሰባሰቡ፣ በፈለጉት ሀሳባቸውን ይግለጹ፣ ይደራጁ፣ አብረው ይስሩ፣ ጋዜጦች ይጻፉ፣ የሚኮንነውን ይኮንኑ፣ ዲሞክራቲክ ፓርቲሲፔሽን ይኖር፣ ፐብሊክ ወርክ ይኖር ምናምን የሚል ነው። እሱን እንዴት ነው አንተ መተህ እንደዚህ የምትለው? እንግዲህ ያቀረብኩት ጠቅላላ አድርጌ ሳቀርበው እንደዛ። አሁን ደግሞ ያለሁበት እንግዲህ ሁለተኛው ቻፕተሩ ምንድን ነው የሚሉት? ሁለተኛው ቻፕተር እንግዲህ ርዕሱ
ብላክ ቦክስ ኦፍ ዴቨሎፕመንት የሚል ነው ማለት ነው። ብላክ ቦክስ ኦፍ ዴቨሎፕመንት የሚል ቻፕተር ነው እንግዲህ ስተረጉሙት ከሞላ ጎደል በአማርኛ ማለት ነው። ብላክ ቦክስ ማለት በነገራችን ላይ ውስጡ አሰራሩን አንደርስታንድ የማታረጉት ገብቷቸዋል። አሁን ለምሳሌ ቴሌቪዥን ትከፍታላችሁ ማለት ኦን ታደርጉታላችሁ፣ ይበራል። የሆነ ነገር ጋር ኮኔክት አድርጎ የሆነ ምስልና ድምፅ አምጥቶ ይሰጣችኋል፣ ታያላችሁ። ዩ ዶንት አንደርስታንድ ሃው ዲስ ቲንግ ወርክስ ኦራይት። ላይክ ነው የሆነ ነገር ታደርጋላችሁ፣ የሆነ አውትፑት ይሰጣችኋል ማለት ኢንፑት፣ የሆነ ግብአት ትሰጡታላችሁ፣ የሆነ ነገር አውጥቶ ይሰጣችኋል። ግን ውስጡ እንዴት ነው ወርክ የሚያደርገው አንደርስታንድ አታደርጉት። ላይክ ነው ዩ ዶንት ኤክስፕሌን። ለምሳሌ ይሄንን ሪሞት ኮንትሮሉን ኦን ኤንድ ኦፉን ስጫን ከዛ ኋላ የሆነ ሲግናል ሄዶ በዚህ ገብቶ እንደዚህ ሆኖ እንትን ብሎ ተገናኝቶ ያኛውን ኦን አድርጎት ከዛ ዩ ዶንት ኬር ነው አይመለከታችሁም። ገብታችኋል። የጀስት ቴሌቪዥን ገዝታችሁ ትጠቀማላችሁ እና ከዛ ያለፈ ነገር አንሌስ ነው ኤሌክትሪካል ኢንጂነር ካልሆናችሁ ወይንም ደግሞ ወጣት ሆናችሁ የሆነ መፈታታት ምናምን የሚወድ ሰው ካልሆናችሁ ወርኪንግ ኦፍ ቴሌቪዥን ውስጡ ገብታችሁ በታትናችሁ ምናምን ልረዳ አትሉ። ለመጠቀም ነው የምትፈልጉት ማለት በቃ ከዛ ያለፈ ነገር የላችሁም። ስለዚህ ብላክ ቦክስ ነው፣ የሆነ ጥቁር ምታታዊ ሳጥን ነው ለእናንተ። በአማርኛ ራሱ ቴሌቪዥን በአማርኛ ተርጉሙ ተብሎ ያዶ ነው ምን ያህል ቀልድ የሆነ እውነት አላውቅም። ማለት በአማርኛ ዲክሽነሪ ላይ ቴሌቪዥን ምስል ከሳሽ ምታታዊ ሳጥን ነው የሚባል ማጂካል ቦክስ ዩ ዶንት አንደርስታንድ ሃው ኢት ወርክስ። ግን ኢንፑት ወስዶ የሆነ አውትፑት ይሰጣቸዋል። እና ብላክ ቦክስ ማለት እንደዛ አይነት ነገር ነው። ወይም ሬዲዮንም ስትከፍቱት ላይክ ነው የሆነ ነገር ኦን ስታደረጉ ማለት በተለይ አሁን ደግሞ ላይክ ነው 24/7 ነው መሰለኛል ሬዲዮ 24/7 ቀኑ ሙሉ አለ መሰለኝ ካልተሳሳትኩ። ኢንታይም ሬዲዮ ስትከፍቱ የሆነ ፕሮግራም አለ። ስለዚህ ኮኔክት አድርጎ የሆነ ሰው የሆነ ፕሮግራም ያሰማቸዋል። እና ግን ሬዲዮ እንዴት ነው የተሰራው? እንዴት አድርጎ ነው ሞገድ የሚስበው? እንዴት አድርጎ ነው ፍሪኩዌንሲ አጀስት የሚያደርገው? ነን ኦፍ አወር ቢዝነስ። እና ብላክ ቦክስ ማለት እንደዛ ነው። ጥቁር ሳጥን የተባለበት ተሸፍኗል። ውስጡን አላየው ምን አለ ምንድን ነው እንዴት ነው የሚሰራው አንደርስታንድ አላረግም ማለት ነው። ላይክ ነው ምሳሌያዊ አነጋገር ነው። ስለዚህ ብላክ ቦክስ ኦፍ ዴቨሎፕመንት ነው የሚለው ሁለተኛው ምዕራፍ። ይሄንን የሚልበት ምክንያት ምንድን ነው? የኒዮሊበራል ፖለቲካል ኢኮኖሚ ወይም ይሄ ኒዮሊበራል የሚባለው አስተሳሰብ ቴክኖሎጂን እንደዚህ ነው የሚረዳው፣ እንደ ብላክ ቦክስ ነው የሚያየው። በቃ ላይ አሁን ለምሳሌ መኪና የሚያመርቱ ሰዎች አሉት፣ ገዝተህ ትጠቀማለህ ከማለት ያለፈ መኪና የማምረት አቅም እንዴት ነው የሚገነባው፣ ወይንም ደግሞ መርከብ የማምረት አቅም እንዴት ነው የሚገነባው፣ ቴክኖሎጂ በሀገር ደረጃ እንዴት ነው የሚተዋወቀው የሚለውን ነገር አያብራራም። ልክ ነው። ዝም ብሎ እንዳለ እንደወር በቃ አለ እጠቀምበታለሁ ከሚል ያለፈ እንትን የለውም። ሲያብራራም አልፎ አልፎ አንዳንዴ ሲያብራራም ያንን አሁን ለምሳሌ መኪና የማምረት አቅምን፣ ቴሌቪዥን የማምረት አቅምን፣ ሬዲዮ የማምረት አቅምን፣ እነዚህን ቴክኖሎጂዎች ፕሮዲውስ የማድረግ አቅምን እንዴት መፍጠር ይቻላል? ቴክኖሎጂ እንዴት ነው የሚፈጠረው? እንዴት ነው የሚዛመተው? እንዴት ነው የሚላመደው? በዚህ ውስጥ ማህበረሰብ ያለው ድርሻ ምንድን ነው? መንግስት ያለው ድርሻ ምንድን ነው? ከውጭ ሀገራት ጋር ያለን ግንኙነት ያለው ድርሻ ምንድን ነው የሚለውን ነገር በትኖ አያብራራም። ጥቅሙን ይረዳል፣ ፋይዳውን አንደርስታንድ ያደርጋል። ግን ሊተነትነው ሊያብራራው ምንም ሙከራ አያደርግም። ከዚህ የተነሳ ኒዮሊበራል ፖለቲካል ኢኮኖሚ የሚከተል ማህበረሰብ ወይም ሀገር ጥሩ የሆነ ቴክኖሎጂ ማለት እንግዲህ ይሄ የማምረት አቅምን ቴክኖሎጂ አሁን ከቴክኖሎጂ አኳያ የምናወራው ልክ ነው። ይሄ አሲሚሌሽኑን ወይንም እንዳልኳቸው አሁን ቴሌቪዥኑን ገዝቶ መጠቀም ሳይሆን ቴሌቪዥን የማምረት አቅሙን የመፍጠሩን፣ ሬዲዮ የማምረት አቅም የመፍጠሩን፣ መኪና የማምረት አቅም የመፍጠሩን፣ የተለያዩ ጋጀትሶችን ቴክኖሎጂካል እንትኖችን የመፍጠር አቅሙን እንዴት መፍጠር እንደሚቻልና እንዴት ቴክኖሎጂካሊ ፕሮዳክቲቭ የሆነ ሶሳይቲ መፍጠር እንደሚቻል ኒዮሊበራሊዝም አያብራራም። ይህንን ስለማያደርግ እንደ ኢትዮጵያ ላሉ ወይም እንደ አፍሪካ ላሉ የተስተካካይ እድገት ማድረግ ያለባቸውና ቴክኖሎጂን መጠቀም ያለባቸው ሀገሮች በኒዮሊበራሊዝም አስተሳሰብ እየተመሩ የቴክኖሎጂ የማከማቸት ወይም ቴክኖሎጂን
ቴክኖሎጂን እንግዲህ አሁን እንዳልኳቸውን ቴሌቪዥኑ አይደለም ቴሌቪዥኑ ኦፍኮርስ ባይ ፕሮዳክት ኦፍ ቴክኖሎጂ። ግን አሁን የሚወራው ከምን አንጻር ነው? ቴሌቪዥን የማምረት አቅሙን ቴክኖሎጂ እንዴት እንደምንፈጥረው ማብራሪያ አይሰጥም ነው የሚለው። እንግዲህ ላይክ ነው ብላክ ቦክስ ያለበት ላይክ ነው። በቃ መኪናውን ገዝቶ ይጠቀመዋል ወይንም ደግሞ ፋብሪካ ተከፍቶ መኪና ያመርታል ብሎ ከማለት በስተቀር ያ ፋብሪካ እንዴት ነው የሚከፈተው ብሎ ማብራሪያ ትንታኔ አይሰጥም። እንደዚህ አይነት ድፍን በጥሬው በድፍኑ በሚያቀርብ የፖለቲካ ርዕዮት የሚመራ ማህበረሰብ ደግሞ ስለማይበትነው ውስጡ ገብቶ ዝርዝሩን ስለማያነሳ ቴክኖሎጂ ብላክ ቦክስ ነው የሚሆንበት። የሆነ ጥቁር የማይታይ አንደርስታንድ የማያደርገው ውስጡን ፔኔትሬት አድርጎ ውስጡን አይቶ አሰራሩ አደራረጉ ምንድነው የሚለውን ነገር አንደርስታንድ ሳያደርግ ዝም ብሎ እንደ ምታታዊ ሳጥን እያየ የሚጠቀምበት ማህበረሰብ ነው የሚያደርገው እንጂ ፈጣሪ የቴክኖሎጂ ባለቤት ማህበረሰብ አያደርገውም። ምንም እንኳን የኒዮሊበራሊዝም ፖለቲካል ኢኮኖሚ ቴክኖሎጂ በሀገር ደረጃ እድገትን ከማምጣት አንጻር እመርታን ማለት እንግዲህ እድገት ስንል የነፍስ ወከፍ ገቢ እድገት አለ፣ እንደገና ደግሞ አገራዊ ጠቅላላ የማምረት አቅም እድገት አለ። ከዛ አንጻር ቢያብራራውም ኒዮሊበራሊዝም ግን ከዛ ጋር ነው የሚያቆመው። ውስጥ ገብቶ ዝርዝር ውስጥ ገብቶ ቴክኖሎጂ አቅም እንዴት ነው የምንገነባው የሚለውን ነገር ምንም አይነት ማብራሪያ አይሰጥም ነው የሚለው ማለት ነው። እንግዲህ ለማለት እንደሞከርኩት ለማሳየት እንግዲህ ባለፉት ቪዲዮዎች በተለይ አይ ቲንክ በ53ኛው ቪዲዮ እንዳደረግኩት ይሄ ደርሶ ኢኮኖሚስት ለመሆን አውቃለሁ ለማለት ዝም ብሎ ኢንዶጂኒየስ ግሮስ ቴሪ ኤክሶጂኒየስ ግሮስ ቴሪ ላይክ ነው ምናምን የሚል እነዚህ ታላላቅ ቃላቶችን በኢኮኖሚክስ ዘርፍ ያሉ ታላላቅ ቃላቶችን አምጥተው የመለዳደፍ አባዜ ነው እንጂ ኒዮሊበራሊዝም ቴክኖሎጂ እንዴት እንደሚፈጠር እንዴት እንደሚመጣ የመንግስት ድርሻው ምን እንደሆነ የግለሰቦች ድርሻ ምን እንደሆነ ምናምን የራሱ ማብራሪያ ይሰጣል። ገብቷቸዋል። ዝም ብሎ አይደለም ማብራሪያ ይሰጣል ማለት ኢት ኤክስፕሌንስ ብዬ እንግዲህ አዳም ስሚዝን ጠቅሼ ከዛ ከአዳም ስሚዝ ባሻገር ደግሞ ሚልተን ፍሪድማንን ጠቅሼ አዳም ስሚዝ ለምሳሌ የስራ ክፍፍል ሙያተኝነት እንዴት እንደሚዳብር ሙያተኝነት ብዙ ጊዜ ይመስለናል። እንዲያውም አዳም ስሚዝን ጠቅሼ እንዳልኩት አዳም ስሚዝ የሚለው ምንድነው ሙያተኝነት ብዙ ጊዜ እንትን ይመስለናል ነው የሚለው አይደለም ላይክ ነው የተፈጥሮ ተሰጦ ይመስለናል። አንድ ሰው ፕሮፌሰር ሲሆን ስናየው አቤት በቃ ሙጥቅ ጭንቅላት ያለው ምናምን እንላለን። በአንጻሩ ደግሞ ቀለል ያለ የጉልበት ስራ ምናምን ሲሰራ ስናየው ያው እንግዲህ ላይክ ነው የለውም ነው ኔፕ ነው ጭንቅላቱ አልዳበረም እንላለን። ግን እነዚህ አይነት ልዩነቶች ከተፈጥሮ በላይ የአካባቢ የትምህርት የአስተዳደግ ውጤቶች ናቸው እንጂ ይሄ ማለት የጉልበት ስራ የሚሰራው ሰውዬ ከፕሮፌሰሩ ያነሰ አንጎል ስላለው አይደለም። የልምድ ጉዳይ ነው፣ የባህል ጉዳይ ነው። ስለዚህ ምን ማለት ነው አክቲቭሊ ኢንቮልቭ አድርጋ አስተምረ ማሰልጠን እና ሰውን ሙያተኛ ማድረግ ትችላለህ። ምንም እንኳን እንዳልኳቸው እኔ ማለት ላይክ ነው ሁሉንም ሰው ፕሮፌሰር ማድረግ ይቻላል ብዬ አላምንም። ምንም እንኳን ሁሉንም ሰው ገብቷቸው አሁን ያን የጉልበት የሚሰራውን ሰው ወስዳችሁ ፕሮፌሰር ልታደርጉት ትችላላችሁ። ካልሆነም ግን ቢያንስ ግን የላቀ ፕሮፌሽናል ነው ላይክ ነው በዓለም አቀፍ ደረጃ ተወዳዳሪ ላይክ በእደ ጥበብ ሊሆን ይችላል፣ በእንጨት ስራ ሊሆን ይችላል፣ በአናጢነት ሊሆን ይችላል፣ በግንባታ ሊሆን ይችላል ምናምን ሙያተኛ ልታደርጉት ትችላላችሁ። ያን አምናለሁ። ማለት ናቹራል ዲፍረንሳችን እንዳለ ሆኖ ልዩነቱን የሚፈጥረው እሱ የሚለው ምንድነው? ልዩነቱን የሚፈጥረው ትምህርት ነው። ባጭሩ እንግዲህ ማኔጅመንት ላይ አሁን ለምሳሌ መሪዎች ይወለዳሉ ወይስ ይፈጠራሉ የሚል ክርክር አለ። ማብቂያ የሌለው እንቁላል ሆነች ወይ ዶሮ አይነት ነገር። መሪዎች ይወለዳሉ ወይስ ይፈጠራሉ? ይወለዳሉ ማለት ብታስተምረው ባታስተምረው መሪ ነው። መሪ ሆኖ ተወልደዋል፣ መሪ ይሆናል ማለት በቃ ተሰጠው አለው፣ ጊፍቶ አለው፣ የሆነ ነው ውስጡ አብሮት የተወለደ ነገር አለ። ያ ነገር ራሱን ይገልጻል። ልክ አሁን ፍሬ ወስዳችሁ የሎሚ ፍሬ ወስዳችሁ ብትዘሩት ውስጡ ላይክ ነው ዲኤንኤው ምናምኑ ማፑ ስላለ ነርቸር ከተደረገ ግሮ አድርጎ ሎሚ ይሆናል። ምንም ችግር የለውም። ልክ እንደዛው ነው ሰውየው። ወይስ ማንንም ሰው ወስዳችሁ ሊደር ማድረግ ትችላላችሁ? ነርቸር ነው ኔቸር ነው የሚል ዲቤት አለ። ልክ በሊደርሽፕም ብቻ ሳይሆን በማንኛውም ፕሮፌሽን
ሞስሊ አሁን እንግዲህ እንትና የሚለው አዳም ስሚዝ የሚለው ምንድን ነው? ሰውን ካሰለጠንከው ፕሮፌሰር መሆን ይችላል። እና ይሄ የሙያ ክፍፍል የተለያየ ሙያ ውስጥ መግባታችን ውጤቱ ያደግንበት ማህበረሰብ፣ ያደግንበት ድባብ፣ ያደግንበት ምህዳር ነው የሚወስነው እንጂ ፍጥረታችን አይደለም ነው የሚለው ማለት ነው። ያ ማለት ምን ማለት ነው? አክቲቭሊ ኢንቮልቭ አድርገህ ለምሳሌ ትምህርት ለዚህ እኮ ነው አሁን ለምሳሌ የኒዮሊበራሊዝም ባይ ፕሮዳክት እኮ ነው ይሄ ዩኒቨርሳል ኤጁኬሽን ገብቷቸዋል። እንትን ታውቃላችሁ ስለ ኢትዮጵያ የትምህርት ስርዓት እያነበብኩ ነበር። የቄስ ትምህርት ስርዓት ብዙዎቻችን አንረዳውም በነገራችን ላይ ይመስለኛል። ማለት እንትን ነው ወደ ዘመናዊ የትምህርት ስርዓት ስንሸጋገር ያኛውን እንደ ቤተ ክህነት ስርዓት እንደ ኋላ ቀር ስርዓት ምናምን ቆጥረ ነው ታው ነው እንጂ ውስጡ ዊዝደም አለው። ምን ልላችሁ ነው? ምንድን ነው ትክክለኛ አሁን ለምሳሌ ኤጁኬሽናል ፊሎዞፊ ያጠና ምናምን የነበረ ሰው ቢኖር እና ያንን የትምህርት ስርዓት ሞደርናይዝ ልናደርገው እንችላለን። ወይንም በሌላ አማርኛ የዘመናዊ የትምህርት ስርዓት አሁን እነዚህ ዩኒቨርሲቲ የወጡት እና በኋላ ላይ አሁን የምናውቀው የትምህርት ስርዓት የተፈጠረው ታውቃላችሁ ከስኩልስ ነው። ገብቷቸዋል። ስኩልስ እኛ አሁን የቄስ ትምህርት ቤት የምንለው ስኮላ ምናምን የምንለው ቃልም ከዛ ነው የመጣው ታውቃላችሁ። ስኮላ አሁን አንድ ሰው እየተማረ ስንለው ስኩል ከሚለው አስተሳሰብ ነው። እና ኤኒዌይ የራሱ የሆነ ፕሮግሬሽን አለው። ከሃይማኖት ትምህርት ቤቶቹ ነው ስኩልስ የሚባሉት የሃይማኖት ትምህርት ቤቶች ናቸው። እነዚህ ሃይማኖት ትምህርት ቤቶች ናቸው በኋላ ላይ እያደጉ ሪቶሪክ እያስተማሩ፣ ሎጂክ እያስተማሩ፣ ማቴማቲክስ እያስተማሩ፣ ፊሎዞፊ እያስተማሩ፣ ፖለቲካ ሳይንስ ምናምን እያለ መጨረሻ ላይ በተለይ ከነ ጋሊሌዮ ምናምን በኋላ ላይ አሁን እኔን የምናውቀውን ሴኩላር ምናምን የሆነውን ላይክ ነው። ብዙ ታሪክ አለው የራሱ እና የኢትዮጵያም ይሄ ባህላዊ የትምህርት ስርዓቱ ፍልስፍና ያለው ጠንከር ያለ የትምህርት ስርዓት ነው እና እስከ ሊቀ ሊቃውንት የሚባሉት ሰዎች እኮ በዛ ውስጥ አልፈው እነ ደብተራው እነምናምን አሁን የደብተራውን የመጨረሻውን ስትጨርሱ እኔ ካልተሳሳትኩ ፈረስት ዲግሪ ጋር ማች የሚያደርግ ነገር ትሆናላችሁ ማለት ዜማውን ቅኔውን ምናምን አልፋችሁ ትርጓሜ አልፋችሁ ምናምን የሆነ ቦታ ላይ ስትመጡ ዲግሪ ምናምን ደረጃ ላይ ትደርሳላችሁ ይመስለኛል ከአሁን ትምህርት ጋር ብታስተካክሉት። እና ፔዳጎጂካል ሳይንስ ያጠና ሰው ቢያገኘው ኖሮ ማለት ሞደርናይዝ ልታደረጉት ትችሉና የአሁኑ አይነት ዘመናዊ ትምህርት ሊሆን ይችል ነበር። ምንድነው ሀሳቤ ግን አሁን እዛ ላይ እያነበብኩ ነበር በሆነ ጉዳይ ጋር ተያይዞ እና እያነበብኩ ነበር አንድ ጊዜና ስለ አስማት ታያላችሁ፣ ስለ ደብተራ፣ ስለ ጥንቆላ ምናምን የሚነሱ የተለያዩ ሀሳቦች አሉና አሁን ስለ አስማት ሲወራ አብሾ የሚባል ነገር አለ እና አብሾ የሆነ ነገር ይበጠብጡና አብሽ ነው መሰለኝ አብሽና የሆነ ነገር አድርገው በጥብጠው ለተማሪው ይሰጡታል ማለት ለልጁ ይሰጡታል እና ልጁ እንትን ነገር ነው እንደ ማስከርም እንደ ሂፕኖታይዝ ነገር ያደርጋቸዋል መድኃኒቱ ማለት ነው። እና እሱን ጠጥታችሁ ያስለፈልፋል ነው ያሰክራል ባጭሩ። እና አስክሮ ሲያስለፈልፍ ልጁ ካፉ የሚወጣው ትምህርት አይሆነውም፣ አይቀጥል፣ ወደ ደብተራ ምናምን አይሄድ፣ በቃ ይመለስ፣ ወደ ግብርና ይመለስ ተብሎ ይመልሱታል ማለት ነው። ገብታችኋል? ግን ሲናገር የሆነ ላይክ ነው ኢንተሌክቹዋሊ ነገር አይ በቃ የትምህርት ሰው ነው። ሰብኮንሽሱን አክሰስ ሊያደርጉ ነው የሚመስለው። እንግዲህ የራሱ የሆነ ፍልስፍና ይኖረዋል እና ነርቸር አሁን የእኛ ሀገር ኤጁኬሽን እንግዲህ ምን ሊያደርግ ነው ማለት ነው? ሰውየውን ምንድነህ አንተ ነው እኮ ላይክ ነው ምንድነው ተሰጥኦ ማለት አሁን ደብተራ ስትሆን ዜማ ምናምን ማወቅ አለብህ፣ ወረብ ምናምን ማወቅ አለብህ። አሁን አስማት የሚሉት ነው መጽሐፍ ምናምን መቻል አለብህ፣ አርቲስቲክ መሆን አለብህ፣ ስዕል መሳል መቻል አለብህ፣ ነው ራይቲንግ ስኪልህ በጣም ጥሩ መሆን አለበት ምናምን እና እንትን ያደርጉታል። ግራዴሽን አላቸው ነው የሚያጠሩበት ነው ሪፋይን የሚያደርጉበት የሚያወጡ። አሁን እኛ በፈተና ነው አይደለም፣ ትፈተናለህ፣ ትመርጣለህ፣ ስትሪም ምረጥ ትባለህ። ሶሻል ሳይንስ ነህ ናቹራል ሳይንስ
ሶሻል ሳይንስ ገብተህ ሶሻል ሳይንስ ውስጥ ምን ኢኮኖሚክስ ነው፣ ሶሺዮሎጂ ነው፣ ላይክ ነው፣ ጂኦግራፊ ነው፣ አንትሮፖሎጂ ነው ምናምን እያልክ ስትሪም እየመረጥክ ትሄዳለህ። ያኔ ግን እንደዚህ ሬጅመንትድ የሆነ ሳይንቲፊክ የሆነ በኤግዛም በምናምን ሳይሆን እንዳልኳችሁ እንደዚህ አይነት ሲስተም ተጠቅመው አንተ ደብተራ መሆን ትችላለህ፣ አይ አንተ ደብተራ መሆን አትችልም፣ አንተ ወደዚህ አንተ ልክ ነው አሎኬት ያደርጋሉ። እና እሳቤው ግን ከበስተጀርባው ምን ታያላችሁ መሰላችሁ? አፈጣጠርህ ነው። ፔዳጎጂካል ፍልስፍናው ጋር ስትሄዱ ምን ይሆናል? ፍጥረትህ ነው። ገብቷችኋል? ፍጥረትህ ነው። አንተ ሙር አትሆንም፣ ተው አትልፋ ነው። ምን አደከመ? አብሾ አስጠጥተው አስለፍልፈው አያ የምትል ከሆነ አይሆንም። ዜማ ምናምን ብላ ያስወጣዋል ነው። እና አንትና ግን የሚለው ምንድን ነው? አዳም ስሚዝ ግን የሚለው ምንድን ነው? አሁን እኛ ዩኒቨርሳል ኤጁኬሽን ላይ መተን እኮ ሁሉንም ልጅ አሁን ተወለድክ መዋለ ሕፃናት ትሄዳለህ ወይ ኪንደርጋርተን ትሄዳለህ። ትሮ አውት አንድ አይነት ናሽናል የሆነ ካሪኩላ ፌስ ታደርጋለህ። ከዛ ላይ ከኬጂ ስትወጣ ወደ አንደኛ ደረጃ ትምህርት ቤት፣ ከዛ ጁኒየር ሃይ ስኩል፣ ከዛ ሃይ ስኩል፣ ከዛ ዩኒቨርሲቲ እያልክ ትሄዳለህ ነው። እና ምን ልላችሁ ነው አሁን ይሄ እኮ ዝም ብሎ የመጣ ነገር እኮ አይደለም። ኢትስ ፍሮም አ ቢሊፍ። ከምን እምነት ነው? ሁሉም ሰው ሰልጥኖ ተምሮ ብቁ መሆን ይችላል ከሚል which means ነርቸር ነው ከሚል እምነት ነው የሚመጣው። ከእናቱ ሆድ ሞያ ይዞ የሚወለድ የለም። ማንንም ልጅ በትክክል ያስተምረህ ለወግ ለማዕረግ ለቁም ነገር ማብቃት ትችላለህ የሚል አስተሳሰብ ነው። ይሄን አስተሳሰብ የወለደው ማን ነው? ኒዮሊበራሊዝም እኮ ነው። የቻይና ትምህርት ነው እንዴ? ትምህርት ስርዓት ነው? የጃፓን የትምህርት ስርዓት ነው? የኢንዲያ የትምህርት ስርዓት አይደለም። ይሄን የወለደው እኮ ኒዮሊበራል የሆነው የምዕራባውያኖቹ የአሜሪካኖቹ የትምህርት ስርዓት ነው። ገብቷቸዋል? ላይክ ነው ኢትስ ቦርን አውት ኦፍ ዳት። ስለዚህ ነርቸር ነው ብሎ ሰዎችን አስተምሮ ለምንድን ነው የምናስተምረው? ራሱ እኮ ነው ትምህርት አሁን በሚኒስተር ደረጃ ተዋቅሮ አይደለም። ትምህርት ሚኒስተር የሚባል ኃይለሥላሴ ራሳቸውን ትምህርት ሚኒስቴር ያደረጉበት ገብቷቸው። አሁን እንግዲህ ኢትዮጵያ ውስጥ አሉ ቤስት በሚባሉ ሰዎች ለምሳሌ እንደ ዶክተር ብርሃኑ ባለ ሰው እየተመራ ምናምን የሚደረገው ለምንድን ነው? ኢትስ አውት ኦፍ ዳት ብሊፍ እኮ ነው። ለምን ማንም ሰው አስተምራ አሰልጥነ ለወግ ለማዕረግ ለቁም ነገር ማብቃት ትችላለህ ከሚል እምነት ነው። ይሄን እምነት ግን የወለደው ማን ነው? ኒዮሊበራሊዝም እኮ ነው። የፖለቲካል ኢኮኖሚክ ቲንኪንግ ሙያተኛ ብቁ ሰው በኢኮኖሚ ውስጥ ተሳትፎ ተወዳድሮ ሰርቶ አምራች ብቁ ዜጋ የማምረት ሂደት አካል እኮ ነው። ይሄን የፈጠረው ኒዮሊበራሊዝም ነው። ኒዮሊበራሊዝም እንደዚህ አድርጎ ሳለ አሁን አንተ ከመሸ ዓለም ስንት ቦታ ከደረሰ በኋላ መተህ እንደዚህ የምትለው ምን ሆነ ነው? አያስብልም? አያበሳጭም? ገብቷችኋል? እና ይሄን ነው የሚሉት። አይ ቲንክ አሁን 58ኛ ደቂቃ ላይ ደርሻለሁ እና የዛሬውን ሳልጀምር እንግዲህ ምንድን ነው የሚባለው እንዳለ በኢንትሮዳክሽን ነው ረጅም ጊዜ ያጠፋሁት እና ዴቨሎፕመንትን ብላክ ቦክስ አድርጎ ያየዋል። ያም ብቻ ሳይሆን እንግዲህ እንዳልኳችሁ በዚህ መልኩ ሙያ ያለው ሰው ከተፈጠረ በኋላ ይሄ ሙያተኛው ሰው ነው ገብቶ እኮ በኋላ ማሽን የሚፈጥረው ነው የሚላችሁ ደግሞ አዳም ስሚዝ። በዚህ መልኩ በአንድ ሙያ ላይ ስፔሻላይዝ አድርጎ ሲገባ በዛ ሙያ ላይ ትኩረት አድርጎ ሲሰራና ሲቆይ በኋላ ላይ እሱ ነው ማሽን የሚፈጥረው። ምክንያቱም ስራውን በደንብ ጠንቅቆ ያውቀውና እንዴት አድርጎ ኦቶሜት እንደሚያደርገው ይበራለታል ነው የሚላችሁ። ይህንንም አድርጎ ከዛ እንግዲህ አዳምስ እንትና ላይ በሁለተኛው ቪዲዮ ቀጥለዋለው። ስለሰማችሁኝ አመሰግናለሁ። እዚህ ጋር ላቆምና የሚቀጥለውን ሀሳብ በሚቀጥለው ቀጥላለሁ። ስለሰማችሁኝ አመሰግናለሁ።